ቻይናን በተሳሳተ መንገድ መገምገምና ለቤጂንግ ተደጋጋሚ ተንሸዋረረ ምልከታ ማሳየት የአሜሪካ መሪዎች አይነተኛ መገለጫ ነው። የአሜሪካውያኑ ባዶ ጉራ በኮሪያው ጦርነት የዋሽንግተንና ቤጂንግ ሰራዊትን ለቀጥታ ግጭት የዳረገበት አጋጣሚ ለዚህ ጥሩ አስረጂ ነው። ፕሬዚደንት ሃሪ ትሩማን ወርሃ ጥቅምት 1950 የአሜሪካን 8ኛ አሃድ የተወሰነ ክፍል በመጠቀም የኮሚዩኒስት ሰሜን ኮሪያ ጦር ወደ ኋላ መመለስ እንደሚቻል ያስቡ ነበርም። የወቅቱ የቻይና እግረኛ ጦር ደካማና በግጭቱ ጣልቃ ለመግባት የሚደፍር እንዳልሆነ አማካሪዎቻቸው ለፕሬዚደንቱ ነገሯቸው። ትሩማን በማብራሪያው ላይ የማኦ ሰራዊት ደፍሮ ለመግባት ቢሞክር እንኳን በቂ ስንቅ እንደሌለ የሚገልጽ ማረጋገጫ ማግኘታቸው ይበልጥ አደፋፍራቸው። የአሜሪካ የዘመናዊ ዓለም መጥፎ ስትራቴጂያዊ ትንተና የተሰኘው ሂደት ብዙ መዘዝን ባስከተለ መልኩ በክሽበት የተቋጨበት አጋጣሚ ተፈጠረም። የአሜሪካ ሰራዊት በያሉ ወንዝ በተደረገው ውጊያ በቻይና አቻው ተበልጦና ተከቦ አሳፋሪ ድምሰሳን ቀመሰም። በወቅቱ በነገሩ እጅግ የተበሳጩት ትሩማን የኒውክሌር ቦምብ ጭምር ለመጠቀም ተቃርበው እንደነበር ታሪካዊ መዛግብት ያሳያሉ። በሳቱ በአኪናዋ ለሚገኘው 9ኛው የፈንጅ ምድብ ማርክ 4 የተሰኙ የኒውክሌር አረሮች ጭምር ተልከውለት እንደነበር ታሪክ ያስረዳል። ትሩማን ነገሮች እጅግ በከረሩ ወቅት አረሮቹ በቻይና ኢላማዎች ላይ ጥቅም ላይ እንዲውሉ ጭምር በፊርማቸው አጽድቀው ነበርም። ጄኔራል ዳግላስ ማካርተር ከ30 እስከ 50 ኮባልት ኤች ቦምቦችን በመጣል የራዲዮ ጨረር ቀለበት ለመስራት አቅደው እንደነበር ዘግይተውም ቢሆን ተናግረዋል። በማንቹሪያ የጥቃት ቀለበት ላይ ለማጥለቅ ያሰቡበትን እቅድ ጄኔራሉ በቀላሉ የሚሳካ እንደሆነ ያምኑ ነበር ይባላል። ቻይኖቹ በአንጻሩ የያኔውን ፍልሚያ የኮሪያ ጦርነት ከማለት ይልቅ የጸረ አሜሪካ ጦርነት እያሉ ይጠሩታል። ወጣት ቻይናውያን የትሪያንግል ሂል በሚሰኘው ውጊያ ለ42 ቀናት ጥቃቶችን መክቶ አሜሪካ ወደ ኋላ እንድታፈገፍግ ያድርገውን የ15ኛ ጓድ ታሪክ በሚገባ እንደሚያውቁ ይነገራል። ሰሞንኛውን የታሪፍ ጦርነት ተከትሎ ያን ጊዜውን የሚያስታውስ አንድ ፊልም በዊቻትና መሰል በቻይና በሰፊው የማህበራዊ ትስስር ገጾች ላይ እየተንቀሳቀሰ ነው። አሜሪካ የዓለም አቀፍ ተጽዕኖ እጅግ በገነነበት በ1950 ምንም ያልነበራትና ወደ ኋላ የቀረች መሆኗ ይነገርላት በነበረው ቻይና ተዋርዳለች። እናም አሁን በውጭ ምንዛሬ ክምችት ብቻ $6 ትሪሊዮን የደረሰችው አሁናዊቷ ቻይና ለአሜሪካ እጅግ አስፈሪ መሆኗ የሚያጠያይቅ አይደለም። ቻይናውያኑ የዓለማችን ግዙፍ አበዳሪ እንዴት በዓለማችን ግዙፍ ተበዳሪ ልትቸነፍ ትችላለች ሲሉ በራስ መተማመን መንፈስ እየተናገሩ ነው። በእርግጥ ወቅቱ የአሜሪካ የቁጠባ ምጣኔ ከአጠቃላይ ሀገራዊ ምርት አንጻር 0.6 በመቶ ላይ ብቻ የደረሰበት ጊዜ ከባድ ነው። የአሜሪካ ግምጃ ቤት ከምንጊዜውም በላይ ጣሪያ የነካው የብሔራዊ ዕዳ ለመሸፈን ተስፋውን በውጭ ነዋይ ላይ አድርጎ ይታያል። የአሜሪካ ሀገራዊ ዕዳ ከጥቅል ሀገራዊ ምርት አንጻር 122 በመቶ ሲሆን የመዋቅር ክፍተቱ ከ6 እስከ 7 በመቶ መሆኑ ይገለጻል። በቀጣዮቹ 12 ወራት የአሜሪካ ግምጃ ቤት $36 ትሪሊዮን የሚደርሰውን የፌዴራል ዕዳ ማሸጋሸግ እንደሚጠበቅበት መረጃዎች ያሳያሉ። ከዚህ ጋር ተያይዞ ዶናልድ ትራምፕ ክፉኛ እየተተቹ ነው። በቻይና ላይ የከፈቱት የታሪፍ ጦርነት የሚያመጣውን ጉዳት በሚገባ አልተረዱትም ከሚል አንስቶ ፍልሚያውን ሳይጀምሩ ተረድተዋል የሚል ትንታኔ በሰፊው ይሰማል። ፕሬዚደንት ሺጂንፒንግ ሀገራቸው ቻይና ጦርነቱን በድል እንደምትወጣ እርግጠኛ ሆነዋል። ትራምፕን የሚያሸማቅቁበት በቂ መደራደሪያ አቅም እንዳላቸው በአሃዛዊ መረጃዎች የታገዙ ትንታኔዎች እየወጡ ነው። ለአብነት ወደ አሜሪካ የሚላከው የቻይና ምርት መጠን ከአጠቃላይ ጥቅል ሀገራዊ ምርት አንጻር በፈረንጆቹ ሚሊኒየም መባቻ ከነበረበት 6.7 በመቶ ዛሬ ወደ 2.7 በመቶ ዝቅ እንዲል ተደርጓል። ከቻይና አጠቃላይ ምርት 86 በመቶ ከአሜሪካ ውጭ ወዳለው የተቀረው ዓለም የሚላክ መሆኑም ተያይዞ ተገልጿል። የባህር ላይ የአየር መንገድ የአብዛኛውን ዓለም አቀፍ ደቡብ ክፍል ወደ ቻይና ምጣኔ ሀብታዊ ስርዓት እንዲገባ ማድረግ መቻሉም የቤጂንግ ጥንካሬ ማሳያ ነው። የደቡብ ምስራቅ እስያ ሀገራት ከአሜሪካ በተሻለ ለቻይና ግዙፍ የገበያ መዳረሻ መሆን መቻላቸው ይነገራል። በዓለም አቀፍ የጂኦፖለቲካ ኢኮኖሚ መዲና የመካከለኛው ምስራቅ አብዛኛው ክፍል ቻይና ወዳድ ነው። ይህ በዚህ እንዳለ በምዕራባውያን ተንታኞች ዘንድ ቻይና በብዙ ዘርፍ አስደናቂ ግስጋሴ እያደረገች ብትሆንም በቀላሉ ተሰባሪ ተደርጋ መታየቷ አልቀረም። ቻይና በ21ኛው መቶ ክፍለ ዘመን የበላይ ሆና ለመውጣት የምትችለው ምዕራቡ ዓለም ከፍተኛ መዳከም ካሳየ ብቻ መሆኑን ተንታኞቹ ይናገራሉ። የትራምፕ አሁናዊ አካሄድ ቻይና የበላይ እንድትሆን የሚያስችል ጥሩ መደላደል እንደሚፈጥር ብዙዎቹ የምዕራቡ ዓለም ተንታኞች ያምኑበታል። በዓለም ላይ ያነጣጠረው የቻይና የ$500 ቢሊዮን ንግድም ቢሆን ለቤጂንግ ጠቀሜታው ያለቀለት እንደሆነ ይገለጻል። ለአሜሪካ ገበያ የሚቀርቡት አሻንጉሊቶች፣ የቤት ዕቃዎች፣ መጫሚያዎች፣ የአልባሳት አይነት ምርቶች ለቻይና ያላቸው አዋጭነት ማክተሙ በመነገር ላይ ነው። በቴክኖሎጂ መስክ ከፍተኛ ምርት ላይ የምትገኘው ቤጂንግ የገበያ ሂደቱን ብዙም አትፈልገውም።
በቴክኖሎጂው መስክ ከፍተኛ ምርታ ላይ የምትገኘው ቤጂንግ የገበያ ሂደቱን ብዙም አትፈልገውም ብለው የሚያምኑ የዘርፉ ባለሙያዎች ቁጥር ቀላል አይደለም። በቻይና የሚገኙ የምጣኔ ሀብት ተቋማት የትራምፕ አስደንጋጭ ውሳኔ ሀገራቸው ከመካከለኛው ገቢ ወጥመድ ሰብራ ወጥታ የመሰላሉን ጫፍ የምትረግጥበትን እድል የሚከፍት እንደሆነ እያሰቡ ነው። በንግድ ጦርነቱ በዋነኝነት ተጎጂ የሚሆኑት በትራምፕ እረፍት ያጣቸው አሜሪካና በየዕለቱ በሚነር ዋጋ እየታሸ ያለው 100 ሚሊዮን የአሜሪካ ሸማች መሆኑ ይነገራል። ስራውን ካጣ ምንም አይነት የኢኮኖሚ ዋስትና የማይኖረው በባዶ የቁጠባ ደብተር ብሎም በብድር ካርዶች ተወጥሮ የሚኖረው የአሜሪካ ሸማች ለብዙ መከራ መዳረጉ አይቀሬ ነው። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሰንት ቻይና በሁለት ጥንድ ኳሶች እየተጫወተች እንደሆነ በመግለጽ ትችት አሰምተዋል። ቤጂንግ ወሳኝ ማዕድናትን አንቆ የመያዝ አካሄድ እንደምትከተል 21ኛው መቶ ክፍለ ዘመን የቴክኖሎጂ ኢኮኖሚ የበላይ የመሆን ጉዞ ላይ መሆኗን ቤንሰንት ያነሳሉ። የአሜሪካ ሰላማዊ ኢኮኖሚ ሙሉ ለሙሉ ያልተደራጀና ቻይና የውድ ማዕድናት አቅርቦትን ካቋረጠች በሚል የተቀናጀ እቅድ የሌለው ነው ሲሉ የወሳኝ ማዕድናት ኢንስቲትዩት ሊቀመንበር ጃክ ሊፍቶን ሐሳባቸውን አጋርተዋል። የቻይና አካሄድ የወሳኝ ማዕድናት አቅርቦትን በማፍለስ የራስን አቅም የማደራጀትና ተቃራኒውን ጎራ ከጨዋታ ውጭ የማድረግ ስልት መሆኑ ይገለጻል። አሁን ለሮቦት፣ ለሴሚኮንዳክተር፣ ለአየር በረራ፣ ለማግኔቶች፣ ለራዳር፣ ለኤሌክትሪክ ተሽከርካሪዎች፣ ለኤሌክትሪክ ስሪት ተሽከርካሪዎች፣ ለአምስተኛውና ለስድስተኛው ትውልድ ገመድ አልባ ግንኙነት ለብዙ 90% የአቅርቦት ገበያ በቻይና ቁጥጥር ስር ይገኛል። ቻይና በዓለም አቀፍ የሊቲየም ኮባልትና ኒኬል አቅራቢነት ደካማ ብትሆንም አሜሪካ ከሷ በባሰ የደከመች መሆኗ ቤጂንግ በሁሉም መስክ ከተቀናቃኟ በልጣ እንድትገኝ ያደርጋታል። ትራምፕም የነገሩን አስፈሪነት በመረዳት በቀጣይ ዓመታት አሜሪካ የራሷ የማዕድን ማውጣት ኢንዱስትሪ እንዲኖራት ጥረት በማድረግ ላይ ናቸው። ብዙዎች የምዕራቡ ዓለም ተንታኞች ፕሬዚደንቱ ከያዙት የተሳሳተ አካሄድ እንዲመለሱ እየጠየቁ ነው። አንዳንዶች የትራምፕ ባዶ ጉራና የተንሸዋረረ የግል እይታ ስልጣናቸውን ጭምር አደጋ ላይ የጣለ መሆኑን ይናገራሉ። በተለይ ቻይናን ንቆ የመመልከትና በግልፍተኝነት ላይ ተመሰረተ የማራቅ አካሄድ ልክ እንዳልሆነ ያሳስባሉ። ፕሬዚደንቱ በወሳኝ ዓለም አቀፍ ጉዳዮች ላይ ልዩ መልእክተኞች የሚመድቧቸው ግለሰቦች ችግር ፈጣሪ መሆናቸውም ተያይዞ ይገለጻል። በዓለም አቀፍ ንግድ ፒተር ናቫሮ በሩሲያና ኢራን ጉዳይ የስቲቭ ዊትኮፍ ልዩ መልእክተኝነት ለሁነቱ አስረጂ ነው። የትራምፕ የቅርብ ወዳጅ የሆኑት ከበርቴዎች ሳይቀሩ ሂደቱ አሜሪካንን ማዳከም ውስጥ ይከታል ብለው የሚያስቡ በርካቶች ናቸው። ትራምፕ አሜሪካ የንግድ ጉድለት ወይንም ትሬድ ዴፊሲት እንዲኖርባት የማይፈልጉ ሰው ቢሆኑ ወዳጅ ከሚባሉ ሀገራት ጋር በታሪፍ ዙሪያ ስምምነት ላይ መድረሳቸው አይቀሬ እንደሆነ ተገምቷል። የሀገሪቱ መራጮቻቸው የዋጋ ውድነትን የማይፈልጉ መሆናቸው ከያዙት የንግድ ጦርነት መለስ እንዲሉ ያደርጋል የሚል እምነት አለም። የትራምፕ የምጣኔ ሀብትና የዓለም አቀፍ ጉዳዮች እሳቤ መልካም ሂደቶችን ጭምር እያጠለሸ ስለመምጣቱ ደጋፊዎቻቸው እየተናገሩ ነው። ፕሬዚደንቱ የሀገራቸውን የድህረ 1945 አካሄድ ባይፈልጉትም ካናዳና ግሪንላንድን ለመጠቅለል እንደሚፈልጉ በአደባባይ ሲናገሩ የተሰሙ ሰው ናቸው። ትራምፕ አሁን የተወሰነ መለሳለስ ቢያሳዩም ከያዙት የታሪፍ አካሄድ የሚመለሱ ግን አይመስሉም። ቻይና በአንጻሩ እንደ 15ኛው ጓድ ሰራዊት የዛሬ 50 ዓመት የትሪያንግል ሂል ገጠመኝ ሁሉ ትራምፕ መሳሳታቸውን ለማሳየት መግቢያ ቀዳዳ እየፈለገች ነው። ትራምፕ የያዙት የንግድ ታሪፍ የቻይናን የንግድ መትረፍረፍ ይሸረሽረዋል ብለው ቢያምኑም በውድድር ውስጥ ቤጂንግ ተጠቃሚ እንደምትሆን ይታመናል። የፊች ሬቲንግ ኤጀንሲ ባልደረባ የሆኑት ብሪያን ኮልተን የቻይና ኢንዱስትሪ የበላይነት በቀላሉ ሊፈነቃቀል የማይችል ነው ሲሉ ተናግረዋል። ባለፉት ጥቂት 10 ዓመታት ቻይና ለአምራች ዘርፉ እጅግ ጠቃሚ የሆነ አስደናቂ አቅርቦት መሰረተ ልማት ትስስር ገንብታለች። እጅግ በሚያስደንቅ ሁናቴ ውጤታማ ነው ብለዋል። ያም ብቻ ሳይሆን በአሜሪካ በሰዓት $30 የሆነው የማምረቻ ወጪ ዋጋ በቻይና $12 መሆኑ ቤጂንግን ይበልጥ ተጠቃሚ ያደርጋታል ተብሎ ይገለጻል። የንግድ ጦርነቱ ቢያይልም በቻይና የሰራተኛ ጉልበት ርካሽ መሆኑ በምንም መልኩ አሜሪካና ኩባንያዎቿ ከቻይና ተጽዕኖ እንዳይላቀቁ ትልቅ እንቅፋት ነው ይባላል። በተለይ የአሜሪካ የኤሌክትሮኒክስና ዲጂታል ኩባንያዎች በቻይና ላይ በሚጣሉ ታሪፎች ቀዳሚ ተጎጂ መሆናቸው ይነገራል። ለአብነት ያህል አፕል ከፍተኛ ጉዳት ላይ ሊወድቅ እንደሚችል የተነገረ ሲሆን እንደዚህ አይነት ኢንዱስትሪዎች ግብአቶችን ከቻይና የሚያስገቡ ናቸው። ስለዚህም ጥያቄው ከፍተኛ ወጪን በማውጣት እንዴት በአነስተኛ ትርፍ ለሸማቾች ምርትን ማቅረብ ይችላሉ የሚለው ነው። በምጣኔ ሀብት ባለሙያው አረዳድ ኮልተን መሰረት ታሪፎች የአሜሪካ የሀገር ውስጥ የንግድ እንቅስቃሴዎችን በማዳከም ከፍተኛ የሸማቾች ወጪ እንዲኖር የሚያደርጉ ናቸው። አሁን ያለው መካረር ባለበት ከቀጠለ የአሜሪካ የዋጋ ግሽበት ካለፈው ዓመት አንጻር ሲታይ በእጥፍ ሊጨምር እንደሚችል ግምቶች ተበራክተዋል። በአሜሪካ ቻይና የቢዝነስ ካውንስል ስሌት መሰረት በትራምፕ የመጀመሪያው የስልጣን ዘመን በነበረው የንግድ ጦርነት የተነሳ አሜሪካ 245,000 ያህል ሰዎች ከስራ ውጭ ሆነውባታል። የዘንድሮ የታሪፍ አካሄድ የተለየ መሆኑ ደግሞ ነገሩን አሳሳቢ አድርጎታል።